አቶ ቶፕራክ ሊያናግርሽ ይፈልጋል ፊዳን። እኔና? አዎ ክፍል ውስጥ ቁጭ ብሎ አንቺን እየጠበቀሽ ነው። እሺ አሁን እመጣለሁ። ማሪ አንድ ጊዜ መጣው። እሺ እሺ። ዝም ማለት አቃተሽና የሁላ ነገር ተፈጠረ። ፊዳን ምንድነው ችግር አለ እንዴ? አቶ ቶፕራክን ማግኘት ይፈልጋል። ለምን እንደጠራኝ ታውቂያለሽ? አላውቅም። እንዴት ነው የማውቀው? ልሂድ በቃ፣ እሱን ማስጠበቅ የለብኝም። እሺ በቃ አታስብ፣ ምንም ችግር አይፈጠርም። እኔ ቡራክን እጠብቀዋለሁ። አንቺ ሂጂ። እንዴት ቆንጆ ቦታ ነው። ቆይ እንዴት ነው ያገኘኸው? ኦስማን ልክ ደሙ ሲገባለት እዚህ ያመጣን ነበር ውዴ። አስታውሳለሁ። አትክልት ስፍራ ውስጥ ሮራጥ ነበር። መርት ምን እንዳሰብኩ ታውቃለህ? የሆነ ውድ ቦታ ብዙ ነገር ከምናወጣ ለምን ሰርጉን እዚህ ቦታ ለምን አናደርገው? ምን ይመስልሃል? እሺ ይቻላል። ምን ችግር አለው? ወንድሜ መናፈሻውን ለሰርግ ታከራይቷላችሁ እንዴ? አዎ ወንድሜ እናከራያለን። እና ስንት ነው? 40,000። አመሰግናለሁ። ምንም አይደል። 40,000 ነው ያለው። ኢስታንቡል ውስጥ ሌላ ቦታ የለም እንዴ? ቆይ የሆነ ቦታ እናገኛለን። ይግቡ። ፈልገህ ነበር መሰለኝ። ነይ ግቢ። ይሄ ላንቺ ነው። ይሄ ደግሞ ምንድነው? ምን እንደሆነ ትነግረኛለህ? ውስጡ የባንክ ደብተር አለ። በአንቺ ስም የባንክ አካውንት ከፍቻለሁ። በዚህ ደሞዝሽ መግባት ይችላል። ይሄው። ለዚህ ብለህ ነው የጠራኸኝ ማለት ነው? ምን መስሎሽ ነበር ታዲያ? ምንም፣ ያው እኔ ገርሞኝ ነው በቃ። አስፈላጊ አልነበረም። ገና መጀመሪያ እኮ ነው። አሁን እኮ የሙከራ ጊዜ ላይ ነው ያለሁት። ምንም ሙከራ የሚባል የለም። በቃ ተቀጥረሻል። ቡራክ አንቺን ይወድሻል። እኔም ደስ ብሎኛል። ማለቴ እንደ አባት ደስ ብሎኛል። እኔ አስተዋልኩት ስራሽ ላይ በጣም ጎበዝ እንደሆንሽ ነው። በጣም አመሰግናለሁ። ስለመጣን በጣም ደስ ብሎኛል። ታውቃለህ አየሩ በጣም ነው ደስ የሚል። አንድ ቀን አሳ ለማጥመድ እዚህ መምጣት አለብን እኮ እኛ። አዎ ተው፣ አሳ ስለማጥመድ እኔ ምን አውቃለሁ? ችግር የለውም፣ እኔ በደንብ አስተምርሻለሁ። ግን ያጠመርኩትን አሳ መልሼ ወደ ባህር አስገባዋለሁ። አይሆንም። ከመለስሽው ታዲያ ምን ጥቅም አለው? ምን ላድርግ? እንደዛማ እንስሳን መግደል አልችልም። ነጃት፣ ምን እያደረክ ነው እንዴ? ቆይ ጸጉርሽ ቀለበቴ ውስጥ ገብቶ ነው። ገና
ሳንጋባ ጸጉሬ መንጨት ልጀምር? ከተጋባን በኋላ ምን ልታደርገኝ ነው? አይዞሽ እመኚኝ፣ እኔ መቼም ቢሆን አልጎዳሽ። ነጃት። አቤት ውዴ። የቤተሰቦችን ፍቃድ አትጠይቅም እንዴ? እጠይቃለሁ ግን ያው ፈርቻለሁ። ለምን? በቃ ተው። በተጨነቀ ቁጥር እሱን ቀለበት ትነካካለህ። ይሄ ኬት የመጣ ነው? ለአንተ ለየት ያለ ትርጉም ያለው ይመስላል። ከአባቴ ወረስኩት ነው። እኛ በጣም ነው የምንወደው። ደሞዜና ይሄ ቀለበት ነው ያለኝ። ከዚህ ውጭ ሌላ ምንም ነገር የለኝ። አባትሽ እንደኔ አይነት ደሃ ሰው ማግባት ይፈቅድልሻል እንዴ? የኔ አባት በጣም ጥሩ ሰው ነው። የገንዘብ ፍቅር የለበትም። እኔ ደስተኛ እንደሆን ብቻ ነው የሚፈልገው። አንቺስ ምንድን ነው የምትፈልጊው? ቤት፣ ግን ደግሞ በጣም ትልቅ መሆን አያስፈልገውም። አያስፈልገውም? ቤት ብቻ ይሁን። አንድ ክፍል ብቻ በቂ ነው። ግድግዳና ጣሪያ ካለው በቂ ነው። ግን ትንሽ አትክልት ስፍራ ግድ ነው። ያለ አበባ መኖር አልችልም። ምን ማለት ነው? የምትፈልጊው አትክልት ስፍራ ያለው ቤት ብቻ ነው በቃ? አይ። እና ምንድን ነው? አንተ ትልቅ ቤት ወይም ቤተ መንግስት አልፈልግም። አንተም ብቻ ነው የምፈልገው። የኔ ውድ ፊዳል፣ ምን ነው ደህና አይደለሽም እንዴ? አይ ደህና ነኝ፣ አመሰግናለሁ። አሁን መሄድ እችላለሁ? እባክህ ቡራክ እየጠበቀኝ ነው። እሺ ምንድነው ነጃት? አይኖችሽን እስከምፈቅድልሽ ድረስ እንዳትገልጪ። ምን ያህል ሰዓት ነው የምታስጠብቀኝ ግን? ቆይ አልፈቀድኩም። በል በጣም ቸኩያለሁ ነጃት። ምን ነካ? ግለጪ ነጃት። ነጃት እኔ አላምንም። ምንድን ነው? በጣም ነው የማመሰግነው ውዴ። በጣም ቆንጆ ነው። የሚገርም ነው። ይሄ ሲያንስሽ ነው። ጣትሽ ላይ ስታደርጊው የሚገርም ነው የሆነው። ውድ ይመስላል፣ ግን እንዴት ገዛው? ንገረኝ። ስለ ገንዘቡ ምንም አትጨነቂ። ቀለበት የለም። ንገረኝ፣ ሸጥከው አይደል? ለእኔ ይህን ልገዛ ሸጥከው አይደል? አይ ነጃት፣ ይህንን ቀለበት መቀበል አልችልም። ለምን? ቀለበት እኮ ነው። አታካብጂው እንጂ። አይ እንደዛ አይደለም። ይህ ቀለበት ለአንተ ምን አይነት ትርጉም እንዳለው በደንብ አውቃለሁ። ውርስህ ነው።
ነጃት አንተ ልብህን ሰጥተኸኛል የኔ ውድ ትልቁን ቦታ። ቀለበቱን አደረኩኝ አላደረኩኝ ምን ይጠቅማል? ይኸውልህ ቀለበቱን ለማን እንደሸጥከው አላውቅም፣ ግን እባክህን ውድ ሂድና አስመልሰው። አንተ ምንም ብትል ምንም ይሄን ነገር አልቀበለውም። የኔ ፊዳን አንዳንዴ ምን አድርጌ እንዳንቺ አይነት ሰው እንዳገኘሁኝ አላውቅም። አሁን አይነህን ጨፍን። ለምን ጨፍን? ምንድነው? ግለጥ። ቀለበትሽን ሽጠሽ ይሄንን ገዛሽ? ለምን? ምክንያቱም ይሄ ቀለበት ብቻ ነው የቤተሰብ ማስታወሻ። ያንን ደግሞ እንድታጣ አልፈልግም። አንተ ብቻ ነህ የምታስደስተኝ ነጃት። ፊዳን ለምንድን ነው የቆየሽው? እስካሁን ድረስ እሱን መያዝ አልቻልኩም። በጣም አስቸጋሪ ሆኗል። ምን ተፈጠረ? አቶ ቶፕራክ ምን አለሽ? መጥፎ ነገር አልተፈጠረም አይደል? የባንክ አካውንት ከፈተልኝ። ከዛ በቀጥታ ደሞዜን አስገባልኝ። እውነት? ዝም ብለን ነው የፈራ ነው። በይ ውዴ አሁን ወደ ኩሽና ሂጂ። ቆንጆ ኬክ ሰርቻለሁ። ቡራክ ደግሞ አግዞኛል። ፊዳን ውዴ ማርና ቀረፋ አድርጊበታለሁ፣ ይጣፍጣል። ኧረ እባክህ ውዴ በጣም አሪፍ ነው። ባንተ ምክንያት የባሰ ጣፋጭ ይሆናል አይደል? በልና ሄደን እንቅመሰው። ና በል። እሺ አሁን ምን እንደምታደርጊ እናያለን። እሺ ህይወትሽን የሚያበላሽው ነገር በሙሉ እዚህ ስልክ ውስጥ ነው ያለው። ወይዘሪት አይዳን እውነቴን ነው አታነሽም ብዬ ተስፋ አደርጋለሁ። አንቺ ነሽ ይሄንን የፈለግሽው። እንግዲህ የሞት ፍርድሽን ለአቶ ቶፕራክ እኔ ራሴ ወስድለታለሁ ማለት ነው። ሌላ ምንም አማራጭ የለኝም። እውነቴን ነው። የተባረከ ይሁንልሽ ውድ ፊዳን። አዎ ያድርግልሽ ልጄ። አመሰግናለሁ። እኔ መጀመሪያ ደሞዜን ስቀበል ሽቶ ቤት ነበር የሄድኩት። በጣም የምወደው ሽቶ ነበርና እሱን ገዛሁት። አንቺስ ምን ትገዣለሽ? እስካሁን ስለዛ አላሰብኩም። ብቻ ለአባቴ ሰዓት እገዛለታለሁ። ያው በእዳ ምክንያት ሰዓቱን ሸጦ ነበር። ያሳዝናል። ተቀመጡ። ሀሊዴ ማታ የሚመጡ አስፈላጊ እንግዶች አሉ። ስለዚህ በደንብ ተዘጋጂ። እሺ? እሺ ወይዘሪት አይዳን።
በጣም ይጣፍጣል። ውስጡ ምንድን ነው ያለው? ስኳርና ቀረፋ። እኔ እኮ ነኝ ያስገባሁት እማዬ። በጣም ነው የሚገርመው። እስቲ ሻይ ሳሎን ይቅረብ። ኬክስ መብላት ትፈልጊያለሽ ወይዘሪት አይዳን? አልፈልግም። እኔ እንደዚህ ነው የሰራሁት። የሰርግ ከረሜላና ካርድ አለው። ሁሉም ነገር በስርዓት ነው የተቀመጠው። የሚያምርና አሪፍ ነው። ቀለሙ ደግሞ ልክ እንደምትፈልጊው ነው። ምንም አላውቅም። ማለቴ ይሄ ነገር አላውቅም፣ ግን በጣም የተካበደ ነው ብዬ አምናለሁ። አይዳን ምን ይመስልሻል? እስቲ ሊያው እማዬ። ግን ከዚህ የተሻለ ቀለል ያለ ነገር ነበር እኛ ያሰብነው። አዎ ትንሽ ቀለል ያለ ነገር ግን ደግሞ ውድ የሚመስል። እሺ ሻዩን እዛ ጋር አድርጊው፣ እኛ እናቀርበዋለን። ለቶፕራክም አቅርቢለት። ስትሄጂ በዛውም ንገሪው። ቶፕራክ እኛም መቀላቀል የሚፈልግ ከሆነ ጠይቂው። ቆይ እንዳውም እንዲመጣና እንዲቀላቀለን ንገሪው። እሺ ወይዘሮ ከሪማን። ዝግጅቱን በቪዲዮ ነው የምንጀምረው አይደል? በዚህ ተስማምተናል። እኔ እንጃ አላውቅም፣ ግን አስፈላጊ ነገር ነው እንዴ? መሆን አለበት ወይዘሪት አይዳን። ማለቴ አንዳንዱን ነገር መግቢያ እንዲሆን አድርገን የቀረጽ ነው። አሁን መቀየር አንችልም። በዚህም በዚያም አይሆንም። እሺ እንደዛ ከሆነ ግን አንዳንድ ፎቶዎችን እፈልጋለሁ። እሺ እሺ ወይዘሪት አይዳን። እሺ አንድ ሌላ ነገር፣ ከሁለታችሁ ፎቶ ውጪ ቪዲዮ ውስጥ ማድረግ የምንችለው ሌላ የሚታየና ፍቅራችሁን የሚገልጽ ነገር እፈልጋለሁ። የተሰጣጣችሁ ስጦታ ሊሆን ይችላል። ብቻ አላውቅም፣ እንደዚህ አይነት ነገር። እሺ ጥሩ ነው፣ አሪፍ ነው የሚሆነው። አላችሁ አይደል? ማለቴ ሌላ ጥያቄ አይደለም መቼም፣ እንዳለ እርግጠኛ ነኝ። እሱማ አለ እንዴ፣ እንዴት ላይኖረን ይችላል? ግን ትንሽ አስጠብቅሻለሁ። እሺ የእውነት በጣም አሪፍ ነው የሚሆነው፣ እመኚኝ። አቶ ቶፕራክ፣ አዘጋጇ እዚህ ነው ያለችው። ወይዘሮ ከሪማን ንገሪው ብላኝ ነው። እታች እየጠበቁህ ነው። እሺ መጣው ብሏል በያቸው። እሺ እላቸዋለሁ። በላልችን አሁን ድፈር፣ አይዞ፣ ምንም አይደለም። ሂድና አናግረው። ሌላ አማራጭ ማግኘት አለብን። ከዚህ ሌላ አልገባኝም። ቆይ እሺ ምንድን ነው ይሄ ነገር?
ፎቶግራፍ ምናምን ብላ ትጠይቀኛለች እንዴ? የት ነው እንደዛ አይነት ነገር የማገኘው? ለቶፕራክ ነግረሽዋል? ይመጣል? አዎ ወይዘሮ ከሪማን ትንሽ ቆይቶ ይመጣል። ቶፕራክን ከተዋወቅኩበት ቀን ጀምሮ የሰጠኝ የተወሰኑ ነገሮች ናቸው። ይሄ አንገት ቶፕራክ መጀመሪያ የሰጠኝ ስጦታ ነበር። በጣም ደስ የሚል ቀን ነበር። በጣም ቆንጆ ነው። ይሄ ሐሳብ እንዴት አሪፍ እንደሚሆን ታያላችሁ። እመኑኝ፣ እኛ የምንፈልገው ይህንን ነው። ከመርሳቴ በፊት ደግሞ ይሄ የሸሚዝ እጅ ማሳዣ ይህንን የገዛሁት ለቶፕራክ ልደት ነበር፣ እንዳገባው የጠየቀኝ ቀን ማለት ነው። በጣም ልዩ ነበር፣ ግን አንዱን አልሰጠሁትም፣ አስቀረውበት። ምክንያቱም አንዱን ልሰጠው ያሰብኩት እና ልዩ ምርጥ የሆነው ህይወታችንን የምናጣምርበት ልዩ ቀን የሰርጋችን ዕለት ነበር። በጣም ልቤ ተነክቷል። የኔ ውድ፣ የኔ ማር፣ እንዴት ነው የሚያማምሩት! በጣም ደስ የሚል ስጦታ። አዎ በጣም ደስ የሚል ነገር ነው። በትክክል። አሁን ወደ ዋናው ነጥብ እንመለስ። ምስሎቹ መታየት ሲጀምሩ ፍንዳታው ይጀምራል። ከዛ በኋላ የሰርግ ሙዚቃው ይለቀቃል። ርችቶች ሁሉንም ነገር ያጅባሉ። አንቺ ከዛ በመድረኩ ላይ የሙሽራ ዳንስ ትደንሻለሽ። ያው ከባልሽ ጋር ማለት ነው። አሪፍ ነው አይደል? ሐሳቡ እንዴት አየሽው? ወድሽዋል አይደል? ውይ ሰርጌን ለማየት በጣም ቸኩያለሁ። በጣም ጥሩ። ያለፈውን ነገር በመጠቀም በሙዚቃ አጅበን የሚገርም ቪዲዮ እንሰራለን። ምርጥ የፍቅር ዘፈን እንጠቀማለን። እንኳን ደህና መጣ ውዴ። ስለዚህ አስማታዊ ዝግጅት ምን ታስባለህ? አስማታዊ ዝግጅት? አዎ። እየቀለዳችሁ ነው እንዴ ያላችሁት? ይሄ ቀልድ መሆኑ ነው እንዴ? ይሄ ምንድን ነው? ቶፕራክ ቶፕራክ! አየሽ፣ አስገራሚ ዝግጅት ነው አይደለም? ቶፕራክ አይዳን ሂጂ፣ ለብቻው እንዳይሆን። ቶሎ ብለሽ አነሳሽው ሀሊዴ። ወይኔ በፈጣሪ እንደዚህ አይነት ነገር አይቼ አላውቅም። በጣም የሚያሳፍር ነገር ነው። አይሼ ቆይ አንድ ጊዜ እሺ። ይሄ ወደ ራስሽ እንድትመለሽ ያደርግሻል። እንደዚህ አይነት ነገር ሆኖ አያውቅም። ተስማምተናል አይደል? አዎ። በጣም ጥሩ። አንድም ቃል አልተነፈሰም። ነይ በይ አሁን ልሸኝሽ። ቶፕራክ እባክህ ቆይ። ቶፕራክ ቆይ አንዴ። ቶፕራክ እባክህ ቆይ፣ እባክህ ቶፕራክ። እንደዚህ አትሁን እባክህ። ውስጥ ሆነን እንነጋገር እባክህ። ማውራት የምፈልገው ነገር የለም። እባክህ ቶፕራክ ስማ፣
ቡራክን ወደዋለሁ። ደግሞም ልጄ ነው እና በዝግጅቱ እሱም ይደሰታል ብዬ አስቤ ነው። እባክህ ቶፕራክ እኔንም ተረዳኝ። ሌላ ነገር አልፈልግም። እባክህ ውስጥ እንግባና እናወራ። እባክህ ውዴ ለመስማት በጣም ጓጉቻለሁ። እንዴት ሆነ? ምንም አይልም እማዬ፣ ጥሩ ነበር። አንቺ ጉደኛ ሆንሽ ልጅ፣ አይንን እያየሽ እየዋሸሽኝ ነው። ምንድነው እማዬ? ስራውን አልፈልግም አልሽ? እባክሽን አትጮሂ። በአንቺ ቤት እሷ መቼም አታውቅም ብለሽ አስበሽ ነው አይደለ? እማዬ ልትረጋጋ ስሚኝ፣ እኔ አሁን እንዴት ነው ልረጋጋ የምችለው? እኔ እንዴት ተሰቃይቼ መሰለሽ ለአንቺ ያንን ስራ ያዘጋጀውልሽ። አንቺ ግን ምን አደረግሽ? እድልሽን ዝም ብለሽ አባከንሽ። ያ የማይረባ መርት ነው አይደል ሐሳብሽን ያስቀየረሽ? ውስጥ ግቢ። እስከምፈቅድልሽ ደግሞ ከክፍልሽ እንዳትወጪ። ወደ ክፍልሽ ሂጂ። አሁን ምንድነው የማደርገው? ምን አባቴ ነው የማደርገው? የዛችን የዘሬኔን ቤት ላቃጥለው ወይ? ቆይ ምን አባቴ ላድርግ? ወይኔ ፈጣሪ! አንተ ደነዝ ምን መሆን ነው? ቆይ አብዳሃል እንዴ? አንቺ ነው ያበድሽው? እሺ ሰው እኮ እንደዚህ ብዙ ሲያጨበረብርሽ ትንሽ ማበድ ነበረብሽ። ገባሽ? ማለት በዚህ ጊዜ ነው ሰው የሚያብደው። ምን እናድርግ አይዳነ? ቆይ እስቲ ንገሪኝ። ለመጨረሻ ጊዜ ነው የማስጠነቅቅ። ዝም በልና አዳምጠኝ። ለብቻ አንድ ነገር ካደረክ ትጎዳለህ። ስለዚህ በተጠነቀቅ ይሻላል። እሺ አይዳን፣ እሺ ወይዘሪት አይዳ ጆሮዬ ላይ ዘጋሽብኝ አይደለ? እሺ እንገናኛለን። አክስቴ አሊዲ፣ ቆይ ምን ተፈጠረ? ምንም አልተፈጠረም ልጄ። ቆይ እኔም ላግዝሽ አክስቴ። እሺ ቶሎ እናጽዳ የኔ ውድ። ፊዳን ስሚ፣ እነዚህ እንዳይሰበሩ እሺ፣ እዛ ውስጥ አስገቢያቸው። እንኪ ማሬ። ይህንን የወይዘሪት አይዳን ክፍል ውስጥ አድርጊው። ደግሞ በዚህ እንዳትናደድ እሺ? እሺ አክስቴ አሊዲ። ማሪ ይህንንም ብላ፣ በጣም ጣፋጭ ነው። አሁን አልፈልግም። አመሰግናለሁ። ምናልባት በኋላ። እንካ ማሪ። ወይዘሪት ፊዳን፣ ቡራክ እኮ ሕፃን አይደለም። በራሱ እጅ መብላት ይችላል።
ለአውሮፕላኑ ነዳጅ ያስፈልጋል እማዬ። ልክ ነሽ እመቤት አይዳን። ከዚህ በኋላ አላጎርሰውም። እኔ ወደ ክፍሌ ልሄድ ነው። መልካም ማዕድ። አመሰግናለሁ ማሪ። ጠግቤያለሁ እህቴ ፊዳን። በላውን አፈን ልጠብ፣ ተነስ። መልካም ማዕድ። አመሰግናለሁ። ናውዴ አሁን ተቀመጥ። አንበሳ ተነስ ተነስ። አሁን መተኛት አለብህ። በል አሁን ወደ መኝታ። ኦ ፕላስ የሆነ ታሪክ ልነግሪኝ ነው አይደል? አዎ። ዛሬ ደግሞ ከአባቴ የሰማሁት አንድ ምርጥ ታሪክ እነግርሃለሁ። እሺ ተዘጋጅተሃል አይደል? ተዘጋጅቻለሁ። እሺ አሁን ልጀምር። በድሮ ጊዜ ሩቅ አገር ውስጥ የሚኖር ምንም ነገር የሌለው አንድ ምስኪን ድሃ ሰው ነበር። አንድ ቀን ከበላ ሌላ ቀን ደግሞ ይርበው ነበር። ከዕለታት አንድ ቀን አንድ ኮረብታ ላይ ነቃ እና የሚበላው ነገር መፈለግ ጀመረ። ከዛ አንድ በጣም ደስ የሚል ትልቅ ሳጥን አገኘ። ሲከፍተው ግን ያየው ነገር በጣም አስገረመው። ወርቅ፣ አልማዝ፣ ሌሎች በጣም ብዙ የከበሩ ድንጋዮች የሚገርመው በውስጡ ነበሩ። እኔ ምለው የቆንዶ በርበሬውስ ነገር። ስሚ ውዴ፣ በዚህ ዓለም ላይ ባለቤትሽ ብቻ ነው እንዴ ቆንዶ በርበሬ ሲኖረው የሚያስነጥሰው? ለምንድን ነው አክስቴ አሊዴ በአቶ ቶፕራክ እንደዚህ የደነገጠችው? ይህ አጋጣሚ ነው እንዴ? እሺ የአቶ ቶፕራክ ጸባይ እንደ ነጃት አይደለም፣ ግን ደግሞ ያው አሁንም ከሳቢ ሊወጣ አልቻለም። ይገርምሻል ማሬ፣ የኔ ውድ ፊዳን። እሺ ስሚ፣ ይኸውልሽ ሰውየው ባለቤትሽን ይመስላል። አንቺ ከሱ ጋር መሆን እንደምትፈልጊ በደንብ ይገባኛል። ግን ደግሞ ማሬ ይህንን ነገር በደንብ አስታውሺ። ይሄ ሰውዬ እኮ ፍቅረኛ አለው፣ በዛ ላይ ልጅ አለው፣ በቅርቡ ደግሞ ያገባል። ስለዚህ ባለትዳር ነው ማለት ነው። አንቺ ደግሞ በተደጋጋሚ ባለቤቴ ሊሆን ይችላል ትያለሽ። እንደተጎዳሽ ይገባኛል። ግን እስቲ በደንብ አስቢው ማሬ። ይህንን የሚሰሙ ሰዎች ምን ሊሉ ይችላሉ? ንገሪኝ እስኪ። የዚህን ሀገር ሰው ታውቂዋለሽ ፊዳን፣ አስቢው። አዎ ልክ ነሽ። እነዛን ሀሳቦች ከአይሞሬ ማውጣት አለብኝ። እህቴ ፊዳን፣ ልክ ነሽ፣ ችግር የለውም ማሪ። አይ አንዴ ቡራክን አይትል አድርገው፣ ከዛ ውሃ ላስገባለት፣ ከዛ ተኛለሁ። ደህና ደሪ ማሪ። ቻው ቻው። ውዴ ምን ነው መተኛት አልቻልክም እንዴ? ቡራክ
እህቴ ፊዳን ይህንን ሳጥን ከእናት ክፍል ነው አይደል ያመጣው? ይህ ሰውዬ በጣም አደገኛ ሰው ነው። ለሆነ ሰው የሆነ ነገር ካለ ሁሉንም ነገር ነው የሚያበላሸው። ይህንን ነገር አታስቢ። በፈጣሪ አሁን እኮ በጣም አሪፍ ሰዓት ነው። ለቶፕራክ አይነግረውም ብዬ ተስፋ አድርጋለሁ። ምንም አታስቢ፣ በጭራሽ ሊያምነው አይችልም። ማን ያለ ማስረጃ እሱን የሚያምነው? ማስረጃ? የምን ማስረጃ? ማስረጃ ቢኖርስ? ቆይ ምን እንደሚለው እኮ ምንም ማውቀው ነገር የለም። የሰው ንብረት ያለ ፍቃድ መንካት አይቻልም። እሺ ይህንን ማወቅ አለብህ። አሳፋሪ ነው። በለን ይስጠኝ፣ ያንንም ስጠኝ። እሱንም አምጣው ውዴ። አይ ተው አታኩርፍሽ ውዴ። በእኔ ተነደህብኛል እንዴ? ይኸውልህ ውዴ እባክህን እንደዚህ አታኩርፍሽ። ይህንን ላስቀምጥና ከዛ ስመጣ እንጫወታለን። እሺ? አይ እናቴ ትናደድብኛለች። ከሷ ክፍል እንደወሰድኩ ትደርስበታለች። አታስብን፣ አንድ ነገር አድርጋለሁ። እናት ክፍሏ ውስጥ ነች። ስለዚህ ነገ እንደምንም እመልሷለሁ። እሺ እህቴ ፊዳን አመሰግናለሁ። ግን ይሄኛ ሚስጥር ነው። እሺ እባክህን ጠብቀው። እሺ ውዴ? እሺ እህቴ ፊዳን። በላውንተኛ እመልስና አመጣለሁ። እሺ? እሺ